እስካሁን ስትጨቃጨቂ ነበረ። አይ መጨረሻ ላይ እኔ ምን አይነት ውጤት ሊመጣ እንደሚችል ስለማቅ ነው እዩ እየነገርኩሽ ያለሁት። ኦኬ ተዘጋጅተበት ነው የምፈልገው። ያሰብሽው ነገር ላይሆን ይችላል። ስሜት የድንጋጤ ስሜት እየተሰማኝ ነው። አውቀዋለሁ እኮ ውጤቱን አውቀዋለሁ፣ እንደማይሆን አውቃለሁ። ግን ለምን እንደፈራሁኝ አላውቅም። ማለት ልጅቷ ይሆናል አይደለ? የምንወዳቸው ባልና ሚስቶች መጥተዋል። እንግዲህ የተለቀቀው ቪዲዮ የመጨረሻና የድራማው ማብቂያ ይመስለኛል። ያው የዲኤንኤ ምርመራ ሲሉ በስተመጨረሻ የእዩ ልጅና ብሩክ የዲኤንኤ ደም እንደሰጡ እንግዲህ ሃይላይት ሰጥተውናል። ደም ሲሰጡ ግን አላየንም። እኔ በየትኛውም ቦታ ሲሄድ ወይም የሆነ ነገር ሲታይ የዲኤንኤ ምርመራ ሲሰጥ እንግዲህ ኤቢኤስ ላይም የሚቀርቡ አሉ ምናምን፣ ፕራይቬት አይደለም፣ ካሜራ አይከለከልም። ነገር ግን ሀይሚ እንደሰማችኋት እዚ ውስጥ ካሜራ መግባት አይቻልም። እኔም መግባት አልቻልኩም። እኔን ስታይ ልጅቷ የሆነ ነገር ያረጋታል። ስለዚህ ብሩክና ህፃኑ ብቻ ነው የገቡት ብለዋል። እንግዲህ ለማንኛውም ይህ ድራማ የመጨረሻችሁ እንዲሆንላችሁ እመኛለሁ። የዲኤንኤ ምርመራ እንግዲህ ቶሎ በፈጣን በ24 ሰዓት ነው በ48 ሰዓት ውስጥ እንደ መልስ እንደሚሰጥ ወይም እንደሚታይም ነግረውናል። እኔ እንደው ረዘም ካለ ከተባለ ከረዘመ 1 ወር፣ ቶሎ በፈጣን ከመጣ ደግሞ ከ1 ሳምንት፣ ለዛውም ብዙ ነገር እንትን ብሎ ዳጎስ ያለ ነገር ከተሰጠ በሳምንት ነው። ገባችሁ አይደለ? በ48 ሰዓት ምንድን ነው የሰጣችሁት? የት ነው ላቦራቶሪው? እንዴት ላቦራቶሪ የሚያክል ነገር እናንተ የዲኤንኤ ምርመራን ያክል ነገር እስከዛሬ እኮ ሀገራችን የለም እኮ ነበር። ሀይሚና ብሩኬ አሜሪካ ሄዶ ነበር እኮ፣ ሌላ ሀገር ተልኮ ነበር እኮ ደማቸው ከ1 ወር ከ2 ወር ከ3 ወር በኋላ ውጤቱ የሚመጣው። አሁን ግን እግዚአብሔር ይመስገን አዲስ አበባ ላይ የዲኤንኤ ምርመራ ማካሄድ ውጤት እዛው መስጠት ተጀምሯል። ቡታጅራ ላይ 100% እርግጠኛ ሆኜ የምነግራችሁ የለም። ነገር ግን የዚህ የድራማ መጨረሻችሁ ሆነላችሁ ብዬ አስባለሁ። ሀይሚ ፈርቻለሁ ምናምን አለ የተሰጣትን ካራክተር ነው። ሀይሚ በዛ አጋጣሚ በጣም ጨዋ ስርዓት ያላት ለሰው ትልቅ ሬስፔክት አላት። ነገር ግን የተሰጣትን ካራክተር ልጅ ታይቢ ሳትሆን በደንብ ነው የምትሰራውና አዩ ህፃን ልጅ እዛ የ2 ወር ሳምሲንግ 3 ወር ምናምን ወር 3 ወር ሆኖት ጋር ህፃን ልጅ እንደዚህ ይዛ አንገቷን ልታንቃት ነበርና ያንን ያደረገችው ካራክተር የተሰጣትን ካራክተር ነው፣ በመጥፎ እንዳታዩት። ነገር ግን የዲኤንኤ ምርመራን ያክል ነገር እንደ ቀላል አትውሰዱት። ማለት በኢቢኤስ ሌላ ደግሞ አንድ ጋዜጠኛ አለ፣ እሱም ብዙ የዲኤንኤ ምርመራዎችን ያቀርባልና አስቸኳይ እንኳን ቢሆን 1 ወር ከ1 ወር በታች ከሆነ በፈጣን ቶሎ ከሆነ 1 ሳምንት፣ በ1 ሳምንትም ላይደርስ ይችላል። እና ይሄ በቃ ስር የሰደደ ውሸት ብየዋለሁ። ከዛ በተረፈ ይሄ ድራማ የመጨረሻችሁ ይሁን። በእርግጠኝነት ብሩክ ልጅ ከአዩ የለውም፣ ውሸት ሳክስ ነው ብዬ ነው የምለው። እንግዲህ ምክንያቱም ራሱ ከሚናገረው ከሚያወራው ነገር ስለምረዳ ነው። ከዛ በተረፈ እንግዲህ በቲክቶክ ላይ የምንወዳት የምናከብራት ደስ የምትለዋ ልጅ ጽጌ ሮያል ፋሚሊ በሰራችው የስህተት ቪዲዮ ይቅርታ በይ አልልም፣ ቪዲዮ አጥፊ አላጠፋም በሚል ከህዝብ ጋር በጣም ተቃይታ ነበረ። አይደለም ቲክቶኳን ማዘጋት ይቅርና ወደ ዩቱብዋም ሊሸጋገሩ ነበረ። ነገር ግን ያው ከሰው ጋር ከተገጫጨች፣ ከተሰደበች፣ ከተረገጠች፣ ከተዘቀዘቀች በኋላ ማጥፋቷ ላይቀር ፈጠን ብለሽ መልስ ብትሰጪ ጽጌ በጨዋነቷ በስርዓቷ ነው እኛ የምናውቃት። ዩቱብ ላይ እንደሚከተልሽ መንጋ መሰለሽ ቲክቶክ ላይ ያለው የአንድን ማህበረሰብ ባህል ጥሶ ቪዲዮ መስራት ማለት አብርሽና ሩታ በአብርሽና በሩታ በሰበሰብሻቸው የዩቱብ ፋሚሊ መስሎሽ ነው። maybe እንደዛ መስዋዕት ነው። አጥፊ ተሳስተሽ አትባል ያላጠፋችሁና ትልቅ ኦሪጅን ቢት ወርዶባታል። በህዝብ ላይ ትልቅ ጠባሳ ጥላለች። በሰው ዘንድም ከመወደድሽ ወደ ታች ተቸብሽበሻል። በእርግጠኝነት ካሁን በኋላ ብዙ ሰዎች ታዝበውሻል። ምክንያቱም ራስ ወዳድ መሆንሽን ለሰው ያላክትን ንቀት ያሳየችበት ነው። በስተመጨረሻ ያው ይቅርታ ብላለች። እስቲ ቪዲዮውን አብረን እንየው። ቅዱስ ላሊበላ ስም ይቅርታ ጠይቃለሁኝ፣ አጥፍቻለሁ። ሰላም እንዴት ናችሁ ቤተሰቦች? ሰሞኑን እንግዲህ የተዘዋወረ ያለውን ቪዲዮ አይታችሁታል። እኔ የጎሳዬን ዘፈን ቪዲዮ ክሊፕ ለመስራት መሞከር ያደረግኩት እንደ አንድ ቲክቶከር፣ እሱ ግን ትክክል እንዳልሆነና ዘፈኑን ተወግዞ እንደነበረ ለመረዳት ጊዜ ፈጅቶብኝ እስከዛሬ ድረስ ቪዲዮውን አላጠፋውም ነበረ። ለሱ ደግሞ በጣም አድርጌ ይቅርታ መጠየቅ እፈልጋለሁኝ። ትክክል አልሰራሁም። ባህሉን ወጉን የጠበቀ
ቪዲዮ አልሰራሁኝም። እሱ የኔ ትልቅ ስህተት ነው። ከወንድም ከእህቶቼ ጋር በመነጋገር ይህንን ነገር ስህተት እንደሆነ ተረድቻለሁኝ እና በጣም አድርጌ ይቅርታ መጠየቅ እፈልጋለሁ። በጣም ይቅርታ አድርጉልኝ። እነዚህ ሰዎች ከቅዱስ ላሊበላ ጋር ምንም አይነት ነገር እንደማያገናኛቸው ተረድቻለሁ ማለት ነው። ቅዱስ ላሊበላ ላይ ሪፕሬዘንት ያደረኩትን ነገር እዛው በመገኘት ለማስተካከል የእናንተን ፍቃድ ብቻ ነው የምፈልገው። በራሴ ተነሳሽነት እዛ ቦታ ላይ በመገኘት ያጠፋሁትን ስም ለማስተካከል እፈልጋለሁኝ እና ፍቃዳችሁ ከሆነ እዛ በቦታው ላይ በመገኘት ቪዲዮ እንድሰራ እንድትፈቅዱልኝ እፈልጋለሁኝ። ከዛ በተረፈ የተለያዩ ቲክቶከሮች ትኖራላችሁ። እንደዚህ አይነት ቪዲዮዎችን ስታገኙ ለመስራት ስታስቡ በደንብ ጥልቅ የሆነ ምርመራ ብታደርጉ ደስ ይለኛል። የኔ አይነት እጣ እንዳይደርሳችሁ ማለት ነው። ባለማወቅ የሰራሁት ስህተት ነው። እህት ወንድሞቼ ከልቤ ይቅርታ ጠይቃለሁ። እናንተን ለማገልገልም ዝግጁ ነኝ። የተለያዩ ቪዲዮዎች እንገናኛለን። አመሰግናለሁ።